አንቺ ማትረቢ ባንቺ ምክንያት ነው ይሄ ሁሉ ነገር የተፈጠረው። አውቀሽ ነው አይደል ዳግምን ይላክሽው። ዛሬ በሰላምን በዳግምን ፊት ነው ያዋረድሽኝ። ስለዚህ ዋጋ ትከፍያታለሽ። አይ ሌላ ቦታ ፈልጌ ይከራያለሁ። ጨካኝኩት ምንድን ያደረግኩት? እስካሁን ደርሶ ይሆን እንዴ? እደውልለት ይሆን? ጥሞስ ምንም ያደረግኩት ነገር እሱ ወዷለው። በፈልግ እንኳን መጥራት አልችልም። አንቺ እኔ እንደዚህ እንዲሰማሽ አልፈልግም ነበር። ኧረ እባክሽ ማነው ታዲያ እንደዚህ እንዲሰማኝ ያደረገው? ሁሉ ነገር እንደነጠቅሽኝ፣ ፍቅሬን፣ ሰላሜን፣ ሁሉ ነገር እንደነጠቅሽኝ ብለኝ። ስለዚህ በህይወት በስተመጨረሻ እንግዲህ ሰላምዬ ቃል ብሌንን በቢላ ለማውጋት በምትጣጣርበት ሰዓት በኋላ በዘነዘና አናቷን ብላታለች ማለት ነው። ብሌን በአሁን ሰዓት እንግዲህ እናቷ አትርፋታለች። ቃልዬ ደግሞ እንግዲህ ልትገላግላት የመጣችው ቃልዬ እሷም ራሷን ተመታ ሰላም ፈንክታት ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ በዚች በልልኝ ባላችሁበት የልዑል እግዚአብሔር ጥበቃ ይለያችሁ። የእውነት ይዤላችሁ የመጣሁት የአደራ ድራማ አሳዛኙና ልብ አንጠልጣዩን ድራማ ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ላይክ ሼር እያረጋችሁ እንደተለመደው እንድታበረታቱን በአክብሮት ጠይቃችኋለሁ። እንዲሁም ደግሞ ለምታበረታቱኝ በርቺ እያላችሁ ላይክ ሼር ለምታደርጉኝ የእውነት በእግዚአብሔር ስም እጅግ አድርጌ እያመሰገንኳችሁ ወደ ተወደደው ድራማ ወደ አደራ ድራማ እንሄዳለን ማለት ነው። የአደራ ድራማ እንግዲህ እንዴት ነው ለሚባል ነገር በጣም ያሳዛኝ የሆነ እየቀጠለ ይገኛል ማለት ነው። በአሁን ሰዓት እንግዲህ ቃል በጣም በንዴትና በስጭት እንግዲህ የምታረገውና የምትጥለው ነገር ስታጣ ይሄ ሁላ ነገር ችግር እንዲደርስብኝ ያደረገችው የዚህ መንስኤ እንትና ናት ብሌን ነች። ብሌንን የሆነ ነገር ማድረግ አለብኝ በማለት እንግዲህ ቀጥታ ቢላዋን ይዛ ለመገላገል የሄደችው ወደ ብሌን ነበረ ማለት ነው። እንግዲህ ወይዘሮ ሰላምም ቃልም ስጠብቃት አትመጣም። እንደዚህም ደግሞ ብሌንንም ወዴት ሄደች ብላ ስጠብቃት ነበረ ማለት ነው። ወደ ክላስ ውስጥ ስትገባ እንግዲህ ያገኘችው ነገር በጣም ከባድና ልብ አንጠልጣይ ነበረ ማለት ነው። ያ ደግሞ ምንድነው ሲባል እንግዲህ የተገኘው ነገር ቃል እንትናን ለመግደል እንግዲህ ብሌንን ለማጥፋት ቢላ ይዛ ነበር ያገኘቻት ማለት ነው። እንግዲህ የምታረገው ነገር ሲጠፋባት ከኋላ በእንትን ብላታለች ማለት ነው። ይሄ በጣም በሚያሳዝን ነገር እንግዲህ በዘነዘና ከኋላ መታታለች ማለት ነው። እንዴት እንደዚህ ታደርጊያለሽ? ምን ስለሆነ ነው እሷን እንደዚህ ልታደርጊው ያሰብሽው? ምን አድርጋሽ ነው? ምንስ በደለችሽ? በማለት እንግዲህ ትገኛለች ማለት ነው። ሰላም የዚህን አክል እኮ እኔ ጨካኝ አትመስኝም ነበረ። ለካ አንቺ የዚህን አክል ጨካኝና አረመኔ ነበርሽ። ምንሽ ነው አሁን አንቺ ልጅ ምንሽ ነው የኔ ልጅ የምትመስዩ? በምንድነው እኔና አንቺ የምንስማማው? እኔ የሚገርመኝ ነገር እኮ ምንሽ ነው እኔና አንቺ የምመሳሰለው? እኔ በጣም እኮ ሁሌ እኮ ልጄ መሆንሽን ማመን የሚያቅተኝ ለዚህ ነው። አንቺ ምንሽም እኔን አይመስልም ስልሽ እውነት አይመስልሽም፣ ግን ደግሞ እያየው ነው። እኔ በፍጹም የዚህን አክል ጨካኝ አይደለሁም። እንዴት አንቺን አንድ ፍሬ ልጅ ልትገይ አሰብሽ? በማለት እንግዲህ አናቷን ብላለች ማለት ነው። እንግዲህ ቃል ደግሞ ያላሰበችው ነገር እንግዲህ ደርሶባታል ማለት ነው። አንደኛ በአይምሮ ስብራት በትናንት እንግዲህ ዳግምም አይምሮዋን ስብር አድርጓታል ማለት ነው። እንደዚህም ደግሞ ሰላምም እንደዛው አበሳጭታታለች ማለት ነው። በዛ በስጭት እንግዲህ በአሁን ሰዓት ቃል የምትጥለውና የምታነሳው ነገር ግራ ገብቷታል ማለት ነው። ቀጥታ የመጣው በኃይሉን ነበር የጠራችው ማለት ነው። ለባህሉ እቺ ልጅ አይደለችም፣ እቺ በፍጹም የኔ ልጅ ልትሆን
አትችልም በማለት ነግረዋለች ማለት ነው። ጋሽ ባህሉ ደግሞ እንዴ ምን ትያለሽ እህቴ እሷ አይደለች እንዴ ልጅሽ? እሷ ካልሆነች ታዲያ ማን ነው ልጅሽ ምናምን? በፍጹም እኔ ልጅ ማረጋገጥ የምችለው ከተመረመረች በኋላ ነው እንጂ ምኗም የኔ ልጅ አትመስለኝም በማለት እንግዲህ ጋሽ ባህሉን ብላለች ማለት ነው። ጋሽ ባህሉ አንቺ እኮ እንግዲህ እኔ ራሱ ባልልሽ ልብሽ ምንም ምርመራ እንኳን ሳይመጣ ልብሽ እየነገረሽ ይገኛል። እኔ የሚገርመኝ ነገር በምን እንደዚህ እንዳወቅሽ ግራ ቢገባኝም ግን ነገሮቹን ሁላ ካሁኑ አውቀሻል። ግን ደግሞ እኔ ምንድነው የሚሻለኝ? ያን ሁላ ውሸት ዋሽቻት አሁን ምን ማድረግ አለብኝ እያለ ጋሽ ባህሉ ግራ ግብት እያለው ይገኛል ማለት ነው። ግራ የገባው ነገር ጋሽ ባህሉ አሁን ለምንድነው ሲባል በእናታችሁ የሚያሳዝን ነገር ግራ የገባው ነገር ምንድነው የማደርገው? ሰላምን እንደዛ ዋሽቻት አሁን ሰላም የሷ ልጅ አለመሆኗን ቃል ስትረዳ ምን ታደርገኛለች? እንደዛ የምትወደኝ ለኔ ቦታ የምትሰጠኝ እህቴ ከገንዘብ ያለንኩ ከእህቴ ከምን ያለንኩ ከምን ባዶ ላይ ነው የምቀረው በማለት እንግዲህ በአሁን ሰዓት እንግዲህ ባህሉ እብደት እየተሰማው ይገኛል ማለት ነው። ቤተሰቦቼ እንደዚሁም ደግሞ እንዴት የገነት ወይዘሮ ገነት ብሌንን ተቀይማታለች ማለት ነው። የተቀየመችበት ምክንያት ለምንድነው? ልጄን እንደዚህ አይነት ነገር ውስጥ እየጨመርሽው? ምንም እኮ የቱን አክል እንኳን ቢወድሽ እኮ እኔ ልጄን በጣም ነው የምወደው፣ በጣም ነው የማከብረው። እንደዚህ አይነት ነገር ውስጥ ልጄን ጨምረሽ የልጄን ህይወት እንድታመሰቃቂ አልፈልግም በማለት እንግዲህ ብሌንን ተናግራታለች ማለት ነው። ብሌን በአሁን ሰዓት እንግዲህ ግራ ገብቷት ትገኛለች ማለት ነው። ጭራሹን እናቴን አገኛለሁ ብላ ጭራሹን የሞቷን ቀን እያቀረበች ትገኛለች ማለት ነው። ቃል በአሁን ሰዓት ግራ ገብቷታል። አንዴ ከብሩ አልሆነች ወይ ከሰላም አልሆነች ወይ ደግሞ ከፍቅሩ አልሆነች ወይ ከባህሉ አልሆነች፣ ብቻዋን ቀርታለች። በዛ ላይ ደግሞ ጓደኛዋን ጓደኛዋን ራሱ ምን እንግዲህ ምየት እንዳደረጓት ጋሽ ባህሉና እሷ ምን ውስጥ እንኳን እንደጨመሯት ምንናቀው ነገር የለም እንግዲህ ሜላትን ማለት ነው። በዛ ላይ ደግሞ ሳሚንም እንደዛው ጎርታለች ማለት ነው። አሁን ማንም ሰው የላትም ማለት ነው። ቃል ማንም ሰው ባህሉ እንግዲህ አስባችሁታል። ከበፊትነቱ ከሳሚ ጋር ብትሆን ኑሮ ሳሚን እንደዛ ችግር ውስጥ ባይጨምር ኑሮ ሳሚ እንኳን ሊረዳት ይችል ነበረ። በአሁን ሰዓት ሳሚ ራሱ ታውቃላችሁ እንዴት ጋሽ ባህሉ እንዳስቀጠቀጠው ይሙት ይኑር ምንም ነገር የሚታወቀው ነገር የለም ቤተሰቦቼ። እኔ ግን በጣም ነው የሚያሳዝነው ማለት ነው። በአሁን ሰዓት እንግዲህ ቃል የምታነሳው የምትጥለው ነገር ግራ ገብቷታል። ምክንያቱም ከሁሉ ነገር እየሆነች አይደለም ማለት ነው። ከሁሉ የወደቀች እንትን ሆናለች፣ ክንፏን የተመታች ወፍ ሆናለች ማለት ነው። ይህ እንግዲህ ክፉ ሰዎች መጨረሻቸው እንደዚህ ነው። ገንዘብ የሚወዱ ሰዎች መጨረሻቸው ውድቀታቸው ከባድ ነው። አወዳደቃቸው ራሱ የሆነ ቀላል አወዳደቅ አይደለም። እውነቴን ነው የምላችሁ የውድቀት አይነት አለው ማለት ነው። በአሁን ሰዓት እንግዲህ የቃል አወዳደቅ በጣም ከባድና ልብ የሚያንጠለጥል ውድቀት እየወደቀ ትገኛለች ማለት ነው። የሁላ ነገር ደግሞ ለብር ማለት ነው። ህሌኗ እኮ እያሸነፋት እኮ ሰላም እኮ በጣም ጥሩ ሰው ነች እያለች ግን ያንኑ ደግማ ታደርጋለች ማለት ነው። በእርግጥ በአሁን ሰዓት በኃይሉም እያስፈራራት ነው። ግን እሷ በኃይሉን ከጨዋታ ውጭ አድርጋ ራሷ ነበረ ገንዘቡን መጠቀም የምትፈልገው። አረ ያ ነገር ምንም ነገር እየተሳካላት አይደለም ያ ነገር ሊሳካላት ነፍሷን እንኳን ማዳን አልቻለችም ማለት ነው። ቃል እንግዲህ ዳግምም በአሁን ሰዓት በሌል ላይ ደግሞ በጣም የተናደደው እንዴት ብታስቢ አንቺማ ብትወጂ ኑሮ ቀጥታ ሂጅና ብሌን እንትናንን ቃልን አታያት የእናቴ ማንነት እንድትነግረኝ አድርጋት ብለሽ አትናገሪም ነበረ። ግን እንደማትወጂኝ አውቃለሁ። ብትወጂ ኑሮ በእኔ ትቀኝብኝ ነበረ። እንዲሁም ደግሞ ወይንም ይሳሳታል የሆነ ነገር ትሆናለህ ብለሽ ታስቢ ነበረ። ግን አንቺ ምን አይነት ሰው ነሽ? ለእኔ ምንም ቦታ የለሽም። ግን በስተመጨረሻ አውቅ ያለው ነገሮችን ሁላ ምክንያቱም እንዴት በሰው ላይ ግፍ እንድሰራ አዘዝሽኝ? እኔስ ደንዝጃለሁ እንዴ? አንቺ እንዳልሽኝ አንቺ የምትይኝ ነገር ሰምቼ ያንን ነገር ማድረጌ በአሁን ሰዓት በጣም እየተጸጸቱ ይገኛለሁ። ምክንያቱም ቃል እኮ የትኛውም አክል እንኳን ክፉ ብትሆንም እኔን ያው ትወደኛለች፣ ታፈቅረኛለች። ግን ደግሞ እኔ ለሷ ልሆን አልችልም። እኔ በህይወቴ ሌላ ሰው ስላለ ግን ደግሞ በፍቅር በሰው ላይ እናክል ግፍ መስራት በጣም ነው የሚያሳዝነው። ከዚህም በፊት እንደዚህ አድርጊያታለሁ፣ አሁንም እንደዚህ መልሼ መጉዳት መጥፎ ነገር እንዳረኩ ስሜቱ በጣም ነው የሚሰማኝ። ግን አንቺ ደግሞ የበለጠ እንደዚህ አይነት ነገር ውስጥ የምትገፋፊኝ እንግዲህ በጣም ጥሩ አላደረግሽም ብሎ በጣም እየተጣሉ ይገኛሉ ማለት ነው።
ሰላምም እንግዲህ እሷ ተከትላ ነበረ። በነገራችን ላይ ብሌንዬ ተከትላ መሄድ ነበር የፈለገችው ከማጋራ ከዳግም ጋራ ማለት ነው። አለመሄዷ በጣም ነው ዳግም እየተሰማው ማለት ነው። አብራ መሄድ ነበረባት በእርግጥ ከዛ ቤቱ ሲወጣ፣ ምክንያቱም ለሷ ብሎ ነበረ ይሄ ሁላ ነገር የተፈጠረው። ግን ደግሞ እሷ ያው አብራብ ልትሄድ ነበረ በእርግጥ ግን ደግሞ ሰላም በፍጹም እሱ በዚህን ሰዓት ሄደ፣ አንቺ ደግሞ ሴት በዛ ላይ ደግሞ ልጄን እኔ በፍጹም አለቅም ብላ ወደ ኋላ አስቀርታታለች ማለት ነው። ግን አስፈቅዳት ልትሄድ እንግዲህ ወደ ኋላ መለስ ስትል ዳግም ሄለም ነበረ ወደ እናትየዋ ጋር ነው የሄደው ማለት ነው። እናትየዋ ልጄ ምን ሆነሃል ስትለው እንግዲህ እንደዚህ ከቤት ውስጥ ተባርሬ አስወጣችን ብሎ ነው የመጣው ማለት ነው። እንግዲህ ወይዘሮ ገነትን በጣም ነው የተሰማት። ለምንድን ነው ሰላም እንደዚህ የምታደርገው በማለት በጣም ነው የተቀየመቻት ማለት ነው። ሰላም እንግዲህ በአሁን ሰዓት ወንድሟ የሚያደርገውን ጉድ የሚያደርገውን ችግር አለማወቋ በጣም እንትን ላይ በጣም ችግር እየፈጠረባት ይገኛል ማለት ነው። ስለ ወንድሟ ማንነት ብታውቅ ኑሮ በእርግጥ ይሄንን ነገር አታደርግም ብዬ ነው የማስበው። ወንድሟ የካጆች ካጂ መሆኑን በጣም መጥፎ እንደሆነ ሰው ብታውቅ ኑሮ ይሄንን ነገር ሁላ ታደርጋለች ብዬ አላስብም ማለት ነው ቤተሰቦቼ። ለማንኛውም የምላችሁ ነገር ምንድነው ጋሽ በኃይሉ ታውቃላችሁ በጣም ክፉና ሁሉን እናት ከልጅ እየለየ ይገኛል ማለት ነው። ግን በዛ ላይ ሳሚም እንግዲህ ሳሚንም በእንደዛ አይነት ነገር ነው ከቤተሰቦቹ ለይቶ ክፋት ሰዎችን ሲያስገድለው ሰዎችን መጥፎ ነገር ሲያሰራው የነበረው ማለት ነው። አሁንም እንግዲህ ዳግምን እንደዛ ለማድረግ አልቻለም። እንደፈለገው ላሽከረክረው እንደፈለገው ላደርገው ምንም ነገር አለመቻሉ። በአሁን ሰዓት ግን ያው በኃይሉ በጣም እየፈራ ይገኛል። ምክንያቱም የዳግም አባት እየሞተው እሱን ዳግም ካወቀ እኔን የሆነ ነገር ያደርገኛል። ልጁ በጣም ነው አባቱን የሚወደው። እንደዚህም ደግሞ እንደ አባትየው ኃይለኛ መሆን አለበት። ስለዛ እኔ አለቀልኝ ወይዘሮ ገነት ጋም ያለው መረጃ ከታወቀ ምን ውስጥ ነው በምገባው እያለ እንግዲህ ጋሽ በኃይሉ ቁጭ ብድግ እያለ እያሰበ እየተሰቃየ ይገኛል ማለት ነው። እንግዲህ ሰላም በእርግጠኝነት የወንድሟን ክፋት ብታውቅ ኑሮ ዛሬ ደገምን እንደዛ አጣጥላ እንደዛ ሰድባ እንደዛ ከቤት ውስጥ አታስወጣውም ብዬ ነው ማስበው ማለት ነው። ቤተሰቦቼ ያው አለማወቅ አንዳንዴ በጣም ይከብዳል። አለማወቅ ብዙ ነገር ያደርጋችኋል። ግን ደግሞ ህይወታችሁ መመርመር አለባችሁ። የትኛውም ሰው ወዳችኋለሁ አከብራችኋለሁ ሲላችሁ ማወቅ አለባችሁ። በእርግጥ እሷ ጥፋተኛ ነች። ከመጀመሪያው ነበረ ነገሮችን ሁላ ማወቅ ያለባት። ወደ ቤት ራሱ ስትገባ አስመርምራ ነበረ እንድትገባ ማድረግ የነበረባት ማለት ነውና እና ቤተሰቦቼ ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ክርስቶስ ይብዛላችሁ። አይ ሚስ ዩ አይ ላቭ ዩ። ሰላም ቆዩልኝ። አሁንም እንግዲህ በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ሰላም ክርስቶስ ይብዛላችሁ።